ሰላም ሰላም ወዲ ኤልሲ ዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላምና ጤና ፍቅር ለሁላችሁ ይሁን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅርን፣ ሰላምን፣ አንድነትን ይስጥልን። በያላችሁበት የዓለም ዳርቻ በእውነት ሰላምና ጤና ፍቅር እመኝላችኋለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። የምለቃቸውን ቪዲዮ ደግሞ እስከ መጨረሻ ድረስ በማየት ሀሳብ አስተያየታችሁን ሰጡ ዘንድ በትህትና ጠይቃችኋለሁኝ። ከባለፈው የቀጠለው የብርሃን እናትን ቀጣውን ገጽ አነብላችኋለሁ። ከእርግማን ወዲህ ግን ምድርም ስለተረገመች ሰው የፈለገውን ምግብ በደስታ የማታቀርብና የአዳምን የድካም ላብና ወዝ ካልጠጣች የማትፈራ ሆነች። የሰው ልጅ በደረሰበት የምግብ ምርኮኝነት ምክንያትም ጠባዩ ተለውጦ ምድርን የሚያጎሳቁል እንደ ልጅ ስም ያወጣላቸው እንስሳት ሳይቀር አሳድጎ አርዶ የሚበላ ሆነ። ከነርሱም ኃይለኞቹ አራዊት ገዣቸውን የሰው ልጅ ካገኙ የማይምሩ ሆነው ተለያዩ። አዳም ወደ ነበረበት ምግብን ያልተመረዘ ኑሮ ምን እንደሚመስል ለማየት የምትፈልግ ከሆነ ብቸኛው መንገድ ጾም ነው። አብዝቶ የሚጾም ሰው ከምግብ ምርኮኝነት ወጥቶ የጥንተ ተፈጥሮ ማንነቱን ለማግኘት የሚታገል ሰው ሲሆን፣ በዚህም ብዙዎች ተጠቅመው በሕይወት ሳሉ የገነትን ኑሮ ምንነት ተረድተዋል። እንደነ አባ እንጦስ ያሉትን ጾመኞች ሰይጣን ከመጀመሪያው ሰው አዳም ወዲህ እንዲህ ያለ ሰው አልገጠመኝም ብሎ የተደነቀባቸው ለዚህ ነው። ጾም አያስፈልግም እያለ የሚከራከር ሰው ደግሞ አርመንኤምን አትንኩብኝ፣ ምግብን እንደተደገፍኩ ልኑር የሚል ይመስላል። በቅዱስ ጳውሎስ ወዳቸው አምላካቸው ከተባሉት ወገን ፊልጵos ምዕራፍ 3 ቁጥር 19 የእግዚአብሔር ይቅር ባይነትንም የምናየው እዚህ ላይ ነው። የሰው ልጅ ትበላለህ ብሎ የምግብ ባሪያ እንዲሆን የፈረደበት አምላክ የሰው ልጅን መዳንም በምግብ አድርጎ በወደቀበት እንዲነሳ እድል ሰጥቶት ይህንን ራሱን ምግብ አድርጎ የሰጠበት ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው የሚል የሐዲስ ኪዳን ጸጋ ቅዱስ ስጋውንና ክቡር ደሙን መብላት ነው። ዮሐንስ ምዕራፍ 6 ቁጥር 24። የሚያሳዝነው አትብላ የተባለውን በልቶ የወደቀው የሰው ልጅ አሁን ደግሞ እንካችሁ ብሎ ይህንን ስጋዬ ነው ተብሎ የተሰጠውን የሕይወት ምግብ ደግሞ ባለመብላት ፈጣሪውን አልሰማ ማለቱና ከእግዚአብሔር መንገድ በተቃርኖ መቆም መምረጡ ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 26። ከአዳምና ሔዋን ድቀት በኋላ ልብስም የሰው ልጅ የወረደ ሌላ ትልቅ ጠባሳ ሆነ። የሰው ሰውነቱ ብቻ የሚከበረው ፍጡር እንዳልነበር ልብሱን በማየት መለካት፣ አለባበሱንም አይቶ ማክበር፣ ልብሱን አይቶ መናቅ የዓለም ሕይወት መመሪያ ሆነ። ለዘላለማዊነት የተፈጠረው የሰው ልጅም ከገነት ሲባረር ከለበሰው የቅጠልና የቆዳ ልብስ በተጨማሪ ልብስ ለመቃየር ብዙ ድካም የሚደክም ሆነ። ልብስም እርቃንን ለመሸፈን ከመልበስ አልፎ ዛሬ የለበሰውን ነገ መድገም በሰው ፊት የሚያስደንቀው ነገር ነው። ስለዚህ በአብዛኛው የሰው ልጅ ዘንድ ልብስ የምግብ ያህል ሁልጊዜ የሚያስፈልግ የኑሮ ጥያቄ ነው። ምን አለፋችሁ ወላጆቻችን አዳምና ሔዋን የምግብና ልብስ ምርኮኛ አድርገውን ሄዱ። እነርሱስ ብዙ ሰው ባልነበረበት ዘመን ስለኖሩ ያገኙትን በልተው በአንድ ልብስ ብቻ ቢኖሩ የሰው አፍ አያስፈራቸውም ነበር። እኛ ግን ምን እንደበላን ምን እንደለበስን አይቶ የሚመዝን እልፍ ማህበረሰብ ውስጥ ተጥለን የበለጠ ተሰቃየን። ሴት ልጅ ላይ ትንሽ ጨከን ያለ ብዕር ያለው ሊቀ ጠርጥሉኖስ ሔዋኖች ሆይ ወደ ልብስ ገበያ ከተታችሁን እያለ እንዲህ ሲል ያማርራል።
የተተከለውን ዛፍ የቀሰፈችው ሴት ነበረች። የአምላክ የመጀመሪያ ሕግ ተላላፊ ሴት ናት። ዲያብሎስ እንኳን ያልቻለውን አዳም ድል የነሳችው ሴት ናት። ሴቶች ወይ እናንተ የሰይጣን መግቢያ በር ሆናችሁ የእግዚአብሔር አምሳል የሆንን የሰው ልጅ በቀላሉ አፈረሳችሁት። እናንተ ባመጣችሁት አለመታዘዝ ሞት በዓለም ላይ መጣ። የእግዚአብሔር ልጅ እንኳን ሊሞት ግድ ሆነበት። አሁንም ሰው ከገነት ሲወጣ እንደነበረው በቆዳ ልብሶች ራሳቸውን ስለማስጌጥ ታስባላችሁ። በእናንተ ምክንያት ከዓለም መጀመሪያ ሜሌሲያኖስ በግ ሽልቶ፣ ሶርያውን ጥጥን ፈትሎ፣ ጤሮሳውያን አቀለሙት፣ ቱርካውያን በመርፌ ሰፉት፣ ባቢሎናውያን በዕንቁ አንቆጠቆጡት። ለከበሩ ድንጋዮች እንዲያብረቀርቅ አደረጉት። ወርቅም ለልብስ መግዣነት ተሰጠ። መስተዋት የመዋሸት ፈቃድ ቢኖር ብዙ ሴቶች ደስ ባላቸው ነበር። የሔዋን ዘር ከገነት ተባራም ይህንን ጌጥ ትመኛለች። እነዚያ ምኞቶች የሰው ልጅ ሸክሞች ናቸው ይላል ሊቁ ጠርጤሎስ። ድምዳሜው ላይ ትንሽ ያበዛው ቢመስልም ሴት ልጅ በቀሰፈችው እጽ የሰው ልጅ ታሪክ መበላሸቱ ግን የማይበቀል እውነታ ነው። እውነት ግን ሔዋን ያጠፋችው ምን ነበረ? አዳምስ ንጹሕ ነበር? እባብስ ድርሻዋ ምንድን ነበር? በእባብ ያደረው ሰይጣንስ የሰው ልጅ ከፈጣሪ ቢጣላ የሚጠቅመው ምንድን ነው? እግዚአብሔርስ ሰይጣንን ለምን ፈጠረው? እርሱ ባይፈጠር ይሄ ሁሉ ችግር መቼ ይፈጠር ነበር? በቀጣይ ገጾች የሴት ልጅ ዕዳ ጽሕፈት የሆነውን የዘፍጥረት ምዕራፍ 3 የበለጠ ከፍታን እንቀኘዋለን። የሰማዩ ይሁዳ። ዓለምንም ሁሉ የሚያስተው ዲያብሎስን ሰይጣን የሚባለው ታላቁ ዘንዶ እርሱ የቀድሞው እባብ ሔዋን ያሳታት እጅግ የሚያስፈራ አውሬ ውስጥ ሆኖ አልነበረም። ራእይ ምዕራፍ 12 ቁጥር 9 ቅዱስ ኤፍሬም ሶርያዊ እንዳለው ሰይጣን መልአክ መስሎ አልመጣም፣ ወይንም እንደ ገዳሙ ቆሮንጦስ ሰው ሆኖ አልተገለጠም። እጅግ ግዙፍ በሆነው በብሔር ሞትና ሌዋታን አምሳልም ወደ እነርሱ አልመጣም። በሾለ ጥርስ በሚያስፈራ ገጽ ወደ እርሷ የመጣ ልዩ አውሬም አልነበረም። ለነገሩ እጅግ የሚያስፈራ አውሬም ሆኖ ቢሆን አዳምና ሔዋን ከውድቀት በፊት ፍርሃት አልነበረባቸውም። በጥንተ ተፈጥሮ አራዊት አዳምን ይፈሩ ነበር እንጂ የትኛውም አውሬ አዳምን ሔዋንን አያስፈራራቸውም ነበር። ሰው ወደ ዳግማዊ ቅድስናው ሲመለስ ከአራዊት ጋር አብሮ መሆን እንደሚቀለው የብዙ ቅዱሳን ሕይወት ምስክር ነው። ትሑትና ቅዱስ ሰው በላተኛ አውሬዎችን ሲቀብራቸው ሲመለከቱት አውሬዎቻቸው ይናገራል፣ እንደ ጌታቸውም ያዩታል። በፊቱ አጎንብሰው እግሩን ይልሳሉ። አዳም በገነት ሳለ ስም ሲያወጣላቸው የነበረው መዓዛ ከነርሱ ሲወጣ ያሸቱታል ይላል ይስሐቅ ዘነነዌ። ሰዎች ከእንስሳት ጋር በቃል እስከ መነጋገር በሚደርስበት በዚያ የፍጹምነት ዓለም ውስጥ ሰይጣን ወደ ሔዋን የቀረበው የሰው ልጅ ትሑት ውሻን በሚያቀርብበት የታማኝነት ልክ ለአዳምና ሔዋን ቅርብ በሆነው እባብ ነበር። የዛሬውን እባብ አታስቡ። ዛሬ ከእባብ እንዴት እንደምንሸሽና እንደምንጸየፈው አድርጋችሁ አታስቡት። ከመጀመሪያው እንዲህ አልነበረም። እባብ የሰውን ልጅ ቀርበው ከሚያገለግሉ እንስሳት አንዱ ነበር። ከሰው ጋር ያለው ጠላትነት የመጣው ከእርግማን በኋላ ነው ይላል አፈወርቅ አባ ዮሐንስ ዘደማስቆ። እባብ ከአራዊነት ሁሉ ለሰው የቀረበ ነበር። ባማረ አካሄዱ ቀርቦ ሰውን ያነጋገረው ነበር። በአታላይነቱም ለሰው የባሰውን ክፋት አስተዋወቀ። ምዕራፍ ሲጀምር እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ብሎ ይጀምራል። ጌታችን ለደቀ መዛሙርቱ በተንኮለኞች መካከል በተኩሎች መካከል እንደ በግ ሲልካቸው እንደ እርግብ የዋህ እንደ እባብ
ብልሆች ሁኑ ብሎ ከእንስሳቱ እንደ አንድ ምሳሌነት ሲጠቅስ እባብን በብልህነት አንስቶታል። ቅዱስ ጳውሎስም ነገር ግን እባብ በተንኮል ሔዋን እንዳሳታት አሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ በማለት የእባብን ተንኮለኝነት ገልጿል። ከተንኮል ባሻገር መጽሐፍ ቅዱስ እባብን የተሳለ አንደበት የነበረው መሆኑን ምላሳቸውን እንደ እባብ ላሉ በማለት በንጽጽር ይናገራል። በእርግጥ መጽሐፍ ቅዱስ ስለ እባብ ሲናገርም እባብን ሲረግም በአብዛኛው በእባብ ስጋ ተሰውሮ የሰውን ልጅ ከገነት ያስወጣው ዲያብሎስን በእባብ በኩል እየወከለም ጭምር ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 16፣ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3፣ መዝሙረ ዳዊት ምዕራፍ 140 ቁጥር 3። ሆኖም እባብ ተንኮለኛና ብልህ ነው ሲባል የእባብ ተንኮለኝነት ብልህነት ከምድር አውሬ ሁሉ ብቻ መሆኑን መዘንጋት አይገባም። እባብ በጥበቡ የሚበልጠው ማሰብ የማይችሉትን እንስሳት ነው እንጂ ከጠቢብ የሰው ልጅ ጋር የሚያደርስ አይደለም። ቅዱስ ጳውሎስ ከሰው ጥበብ ይልቅ የእግዚአብሔር ሞኝነት ይጠባል እንዳለው ከእንስሳም ጥበብም ይልቅ የሰው ልጅ ሞኝነት ይጠባል። ከሰው መካከል ሞኝ የሚባለው ሰውዬ እንኳን ከእንስሳት ሁሉ ጠቢብ ከሆነው እንስሳ በላይ ጠቢብ ነው። ቅዱስ ኤፍሬም ሶርያዊ የእባብ ተንኮለኝነት ከአዳምና ሔዋን ጥበብ ጋር ሲነጻጸር ሞኝነት ነበረ እንዳለው ነው። እባብ ከሔዋን ጋር ያደረጉት ምክክር ወደ ዝርዝር ይዘቱ ሳንገባ ውይይቱ በራሱ ስህተት ነበረ። ሐዋርያው አትሳቁ፣ ክፉ ባልንጀርነት መልካምን አመል ያጠፋል እንዳለው ሔዋን ከእባብ ጋር እንደ ባልንጀራዋ አፍ ላፍ መገጣጠሟና ከዚያም አልፎ ከእባብ ምክር መቀበሏ ብቻ በራሱ አሳፋሪ ስህተት ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 13። ሔዋን ልትፈጠር ስትል እንደ ምክንያት የተናገረው ቃል አስታውሱ። አዳም ለእንስሳት ሁሉ ስም ካወጣላቸው በኋላ ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘለትም ነበር ይላል። ለአዳም እንደ እርሱ በእግዚአብሔር አርአያና አምሳል የተፈጠረ ረዳት ከፍጡራን ሁሉ ስላልነበረ ለእርሱ ረዳት ልትሆነው የምትችለው ሔዋን ከጎኑ አጥንትን ወስዶ አበጃጅቶ ወደ እርሱ አመጣላት። በዚህም ለሰው ልጅ ረዳትና የሀሳቡ ተካፋይ መሆን የሚችለው እንደ እርሱ ያለ ረዳቱ የሰው ልጅ መሆኑን እንረዳለን። ከአዳም ጋር ረዳቱ ልትሆን የተፈጠረችው ሔዋን ግን እንስሳውን እባብ ረዳቷን አማካሪው አድርጋ ራሷን አዋረደች። ዘፍጥረት ምዕራፍ 2 ቁጥር 20። ቅዱስ ኤፍሬም ይህንን ሲገልጽ የሚያነጋግራት እባብ ከእርሷ የተፈጠረው ወገን ነበረን? አልነበረም። እባብ ለእርሷ ተገዢ ከሆኑት እንስሳ ወገን ነበር። ሔዋን ግን የእባቡን ቃል አመነች፣ የእርሱም ምክር ከፈጣሪዋ የበለጠ ነው ብላ ተቀበለች። ይቅር ሊባል በማይችል መታለል ተታላ ነበር ይላል ቅዱስ አባ ጌርጌሮስ ዘጋስጫ ዳግም። ሴት አገልጋይ እመቤቷን እንደምትመክር ለእርሷም እንደሚቀና ሆኖ እባብ መከራት። ካሳታት በኋላ ግን የልጆቿን እግር ለመንከስ የሚጠባበቅ ጠላት ሆናት ሲል የሔዋን የእባብ ወዳጅነት ከእመቤትና ደንገ ጡርን ቅርበት ጋር አነጻጽረውታል። ሔዋን ከእባብ ጋር በነበራት ቆይታ የነበረውን የእግዚአብሔር ቃል ዘርዝራ ለእባብ አስረድታለች። ከዚህ ብሉ የሚል ትእዛዙን፣ ከዚህም አትብሉ የሚለውን ሕጉን በረድፍ አድርጋ እያስቀመጠች አምላክ ላልነበረው ፍጡር ለአዳም የነገረውን ምስጢር ለተቃናው እንስሳ ስታብራራ ዋለች። ከፍ ብለን ባየነው በአባ ጊዮርጊስ አገላለጥ መነጽር እንኳ ብናየው አንድ የንጉሥ ከፍተኛ ባለስልጣን ንጉሥ የነበረውን ዜጎች አደጋ ላይ ሲጥል የሚችል አደገኛ የሞት ሽረት ምስጢር ሁሉ ዘርዝሮ ለቤቱ አገልጋይ አያወራውም። ሔዋን ግን የሰው ልጅን የዘላለማዊነት
መዋቲነት እጣ ፋንታ የሚወስነውን መላውን ዓለም አደጋ ላይ የሚጥል ምስጢርና አምላካዊ ሕግ ለእባብ መተንተን ጀመረች። በወንጌል በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቆቻችሁንም በአሪያዎች ፊት አትጣሉ ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 7 ቁጥር 6። ሔዋን ግን መለኮታዊን ምስጢር በእባብና ዲያብሎስ ፊት ጣለች። እባብም የእግዚአብሔርን ትሞታላችሁ የሚል ቃል በእግሩ እንደ ሐሰት ረገጠው፣ እርሷንም ባሏንም ተመልሶ ነከሳቸው ይላል አፈወርቅ። ለመሆኑ ከእባብ ጀርባ ተደብቆ የሚልከሰከሰው ማን ነው? እንዲህም በእባብ ውስጥም ተደብቆ ለሰው ልጅ ክፉ ምክር የሚመክረው እርሱ ማን ነው? አንደበት ካልተዋሰ ማውራት የማይችለው በእባብ የጀመረውን ክፋት በየዘመናቱ በፍጡራኑ እየገባ ክፋትን የሚዘራው ጠላት እርሱ ማን ነው? ሰይጣን አይደለምን? በእርግጥ ሰይጣን እንዲህ ያከፋው ምንድን ነው? በሰው ልጅስ ላይ ያነሳሳው ምንድን ነው? አንዳንድ ሰዎች እግዚአብሔር ሰይጣንን ባይፈጥረው ኖሮ እኮ ይሄ ሁሉ ችግር አይፈጠርም ነበር ብለው በራሳቸው ድምዳሜ ይታገዛሉ። ሰይጣን የፈጠረውን ግን እግዚአብሔር አይደለም። ወይ ጉድ! ታዲያ ማን ፈጠረው ልትል ነው ካልከኝ፣ ሰይጣን የፈጠረውማ ራሱ ሰይጣን ነው። እግዚአብሔር የፈጠረው ሰማልያል ወይም ሳጥናኤል የተባለ እጅግ የተዋበ ሊጋረድ የተቀባ ኪሩብ ብሩህ መላእክተኛ የአጥቢያ ኮከብ የሆነ መልአክን ነበር። እግዚአብሔር የፈጠረው በኤደን ገነት የነበረ የከበረ ዕንቁ ልብሱ የሆነለት በእግዚአብሔር ተራራ የሚኖር አለቃን ነበር። ከተፈጠርህበት ቀን ጀምረህ በደል እስኪገኝብህ ድረስ በመንገድህ ፍጹም ነበር ተብሎ እንደተጻፈ እግዚአብሔር የፈጠረው እጅግ የተዋበ በቅድስና የተሸለመ መልአክን እንጂ ሰይጣን አልነበረም። ሕዝቅኤል ምዕራፍ 28 ቁጥር 15። እናት ልጅ ወልዳ በኋላዋ ልጇ አድጎ ሌባ ቢሆን እርሷ ልጅን እንጂ ሌባ ወለደች ልትባል እንደማይገባ እግዚአብሔርም ፍጹም መልአክን ፈጠረ እንጂ ራሱን ወደ ረከሰ የፍጥረት ከሳሽነት በነፃ ፈቃድ የለወጠው ራሱ ሰይጣን ነው። ቅዱስ ሆኖ ተፈጥሮ የረከሰው ክብር ሆኖ ተፈጥሮ የተዋረደው እርሱ ነው። ስለዚህ እግዚአብሔር ሳጥናኤልን እንጂ ሰይጣንን አልፈጠረም። የሚያምነከንከው ካለ መጽሐፍ ቅዱስ ሞትንም የፈጠረ እግዚአብሔር አይደለም ይላል። ታዲያ ማን ፈጠረው ካልከኝ ጠቢብ ሰለሞን ይመልስልህ። እግዚአብሔር ሞትን አልፈጠረምና ነዋሪ ይሆን ዘንድ ሰውን ፈጥሯልና። እግዚአብሔር የዘነጉ ሰዎችን ግን በቃል ጠሩት፣ ባልንጀራውም አደረጉት፣ በእርሱም ጠፋ። ጥበብ 1 ምዕራፍ 13 ቁጥር 16። ሰማልያ የተባለ መልአክ ስለምን ወደቀ? በአጭሩ በልዑል እመልሳለሁ ስላለ ነው። በእግዚአብሔር ስፍራ ሊሆን አምላክነትን ፈልጎ መላእክቱንም ሊያስተዋቸው ስለሞከረ ነው። ነቢዩ ኢሳያስ ለዚህም አሳዛኝ መልአክ እንዲህ ሲል ሙሾ ያወርድለታል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወድቀህ አሕዛብንም ያዋረድህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥህ? አንተን በልብህ ወደ ሰማይ አርግሃለሁ፣ ዙፋኔንም ከእግዚአብሔር ከከዋክብት በላይ ከፍ ከፍ አደርግልሃለሁ። በስሜም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ አርጋለሁ፣ በልዑልም መለሳለሁ አለ። ኢሳይያስ ምዕራፍ 19 ከቁጥር 12 እስከ 12። ሌላውን አብይ ነቢይ ሕዝቅኤል እንዲህ ሲል ስለ ሳጥናኤል ተከታዮች ጽፏል።
በውበትም ምክንያት ልብህ ኮርቷል፣ ከክብርህም የተነሳም ጥበብን አረከስ። በምድር ላይ ጣልሁህ ያየሁም ዘንድን በነገስታት ፊት ሰጠሁ። በበደልም ብዛትም በንግድህም ኃጢአት መቅደስን አረከሰ። ስለዚህ እሳትን ከውስጥህ አውጥቻለሁ፣ እርሷም በልተሃለች። የሚያዩ ሁሉ ፊቱ በምድር ላይ አመድ አድርጌሃለሁ። ስለነበረን ቆይታ ከልቤ አመሰግናለሁ። በቀጣዩ ቪዲዮ እስከምንገናኝ ለሁላችሁም በያላችሁበት የዓለም ዳርቻ ሰላምና ጤና ፍቅር እመኝላችኋለሁ። በድጋሚ ቪዲዮን እስከ መጨረሻ ድረስ እንድታዩልኝ ስል በትህትና ጠይቃችኋለሁኝ። አስተያየታችሁን መልካም አስተያየታችሁንም እጠብቃለሁ። መልካም ጊዜ ይሁንላችሁ። አመሰግናለሁ። ቀጣዩ ላይ በቀጣይ ገጽ እንገናኝ።